የዚህነት የሚስራት የሚስራት መቸርነትን ስለተመሰግን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ናቸው በስምህ ከተሰበሰባችሁበት እኔም ከዚያ በመካከላቸው እገኛለሁ ብለሃልና ቃል ኪዳንህን እታጥባለሁ። ልናውቀው የሚገባንን የሚጠቅመንን ትምህርት እንድትገልጽልን በመካከላችን እንድትገኝልን አእምሯችን ሊሸከመው ሊመረምረው ሊረዳ የሚችለው እንድትገልጽልን ቅዱስ መንፈስህ እንድትፈጥርብን ሀገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነትህ እንድታስብልን ኑሯችን በዚህ ፍጻሜ ቅዱስ እንድትመልስልን በሕይወት እንደሚያት ይታወቃል እንለምንሃለን እንለምንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግሥትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛም የበደሉንን እንደምንምር ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ናት ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም በሐሳብሽ ድንግል ነሽ በሥጋሽም ድንግል ነሽ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ወረትን ለምንልን ኃይላችን ያስበን ለዘላለሙ ኢየሱስ ክርስቶስ በከመ በሳይልከ ወምህረትከ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ጌታዬ ኢየሱስ ክርስቶስ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። ይህን ያድርግልን። ዛሬ ሚያዝያ 7 1998 ዓ.ም በቤተ ክርስቲያናችን ስርዓት መሰረት እንደ መምህራን እንደ መጽሐፍ ቅዱስ ትእዛዝ ከዛሬ ጀምሮ እስከ ዛሬ ሳምንት 8 ቀን ሰሙነ ሕማማት የሕማማት ሳምንት ብለን የምናከብረው ጊዜ ነው። ዋናው የጾም ቀን ትናንት በ40 ቀን ተፈጽሟል። 40 መዓልት 40 ሌሊት ጾሞ ሲጨርስ ጥሪው ኑ ተከተሉ የሚል ነው። ጠላት ግን ይሄ ጥሪ ከመሆኑ አስቀድሞ ታላላቅ ፈተናዎችን ለጌታ አቅርቦ ተሰብረውበታል። እነዚህም ሁልጊዜ የሰው ልጅ የሚጠመድባቸው አስቸጋሪ መንገዶች ናቸው። የመጀመሪያው ሆድ ነው። ስጋ የለበሰውን ሁሉ የሚያሸንፍ ወፉን፣ አሞራውን፣ እንስሳውን፣ አውሬውን፣ ሰውን ስጋ ደም የሆነ ሁሉ በዚህ ይታዘዛል፣ በዚህ ይገዛል፣ ለዚህ ይሸነፋል። ከዚህ የሚያመልጥ የለም። አዳምና ሔዋን በመብል ምክንያት አደጋ ላይ ስለወደቁ ይህ ፈተና ሰዎችን ሲፈታተናቸው ይኖራል እና በሆዳቸው ምክንያት ብዙ አደጋ ይደርስባቸዋል። ለምሳሌ ኤሳው ብኩርናውን ማጣት የደረሰ በትንሽ ነገር ነው። ውጭ ውሎ ሲመጣ
ወንድሙ ምሳ ይበላ ነበር። አብላኛ ነው እምቢ አለው። አንተስ ከብኩርና ትሰጠኛለህ አለው። ይሄ ብኩርና መተው ያደርግልኛል፣ ውሰደው፣ በራብ ከሞትኩ በኋላ ምን ያደርግልኛል ብሎ እዛች ለትንሽ ነገር ብኩርናውን ሸጠ። ከዛ በኋላ የሚፈልገው ሁሉ ይሳካለት አልቻለም። ያችን ቀን ጠብቆ አልፏት ቢሆን ኖሮ ሌላም የሚጠብቀው ታላቅ ጸጋ ነበረ። ይሁን በረከት አባቱ ስጋ አምሮኛል፣ የዱር እንስሳ አደንና አንተ ታብላኝ አለው። ጀግና ነው። ሄደ። ውሎ እስኪመለስ ድረስ ወንድሙ ቀደመው። በጋርዶ ያንን በእናቱ እጅ አሰርቶ ይዞ ሄደ። አባባ የፈለከውን አምጥቻለሁና ተነስ ተመገብ አለው። እንዴት ምን ነው ፈጠንክሳ አለው። አምላክ እንስሳውን ወደ እኔ ያመጣልኝ አለ። ይስሐቅ አርጅቷል፣ ደክሟል፣ አይኑ ደግድጓል፣ ማንንም አይለይም። ጆሮው ግን ይህን ያህል አይደለም፣ የሰው ድምፅ ይለይ ነበርና የያዕቆብ ድምፅ መሆኑን አውቋል። እንግዲህ አለና አቅርብልኝ ብለው አቀረበለት። በላ ጠጣ። ናቅረብ ወደ እኔ ልሳምህ ና ልመርቅህ አለው። ቀረበ። ሲዳስሰው እናቱ የበጉን ጸጉር በሰውነቱ ላይ በደሙ እንትን ብለው ነበር፣ አጣብቃበት ነበር። ኤሳው ጸጉራም ነው፣ ያዕቆብ ግን ለስላሳ። አባቱ ጠርጥሯልና ዳሰሰው። ሲያገኘው ግን ያ ጸጉር ሆነ። እንዲያው ለነገሩ አካልህ ኤሳውን፣ ቃልህ ግን ያዕቆብን ይመስላል። ምን ቸገረኝ ሁላችንም ብቻ ብሎ ሙሉ በረከቱን ሰጠ። ያዕቆብ ነጥቆ በረረ። ኤሳው መጣ። አባባ የጠየቅከኝን አዘጋጅቻለሁና ተነስ ተመገብና መርቀኝ አለው። አይ ወንድምህ በተንኮል መጥቶ በረከትህን ወስዶታል እና አሁን ምን አገኝልሃለሁ አለው። በመሆኑ እንዲያውም ምርቃት አንዲት ብቻ ነበረች አለው። አይ ያንተ ጌታ አድርገዋለሁ፣ ከዚህ በላይ እንግዲህ ምን ላድርገው? ይሆንም ወጥተህ ወርደህ ነግደህ በርደህ ብላ መረቀው ይላል። በዚህ ምክንያት ከወንድሙ ጋር ቂም እንደተጋዙ እስከ መጨረሻ ሕይወታቸው ኖረዋል። እና ይህን ያመጣው ያቺ የአንድ ቀን ጉርሻ ናት፣ አንድ ቀን ሆድ። ለዚህ ነው ጌታ 40 መዓልት 40 ሌሊት ጾሞ ሲወጣ ሰይጣን እመሰ ወልደ እግዚአብሔር አንተ በልኬ ተመላንቷ የባን ህብስተ ይሁና፣ ለአንተ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። ዳቦ እንዲሆኑ እዘዝ። የሚገርመው ዳቦ ይዞ አልመጣም። ከሱ ቤት ምን የሚገኝ ነገር የለም፣ ሁሌም ድንጋይ ነው።
አዳምንም በገነት አጠገብ ባየው ጊዜ ድንጋይ ነው የወረወረ። አቤልንም ወንዝ ባገኘው ጊዜ ድንጋይ ነው የወረወረ እንጂ በሱ እጅ ሁልጊዜም መልካም ነገር ገብቶ አያውቅምና ዛሬም እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ ነው ያለው። ምንም ፍጥረቱ ደካማ እውቀቱ ጠባብ ቢሆንም ተጠራጥሯል። የእግዚአብሔር ልጅ ከሆነ ማድረግ ይቻለዋል፣ ካልሆነ አይቻለውምና በዚህ አውቃለሁ ብሎ ነው ሀሳቡ። ከዚህ በቀር ደግሞ ከታዘዘ መልካም አንድ መንገድ ተራመድኩ ማለት ነው። ከዛ በኋላ ከእጅ አይወጣም ነው ሀሳቡ። ጌታ ግን አይ ሰው የሚድን እኮ በምግብ ብቻ አይደለም ከእግዚአብሔር አፍ በሚወጣ ቃል ነው ብሎ መንገዱን ሰበረው። ይህ ላይ ቆመ። ይሄ ነው ብዙ ቅዱሳን ጻድቃን ሰማዕታት ይህን እያሸነፉ ጾምን ስንቅ እያደረጉ የአንድ ቀን የሁለት ቀን የ20-30 ቀን ብቻ ሳይሆን የሙሉ ዕድሜ ጾም እያወጁ ራሳቸውን አሳልፈው እየሰጡ ራብን ድል እየነሱ ያለፉ በብዙ ጾም የተጋደሉ ይህ ሰው የሚድን በእንጀራ ብቻ አይደለም ከእግዚአብሔር አፍ በሚወጣው ቃል ነው ሲል ኃያል ቃል እግዚአብሔር በተናገረው ኃይል ነው። ይህን ኃይል ነው አበው የተጠቀሙበት። ሐዋርያው ቅዱስ ጳውሎስ በብዙ ጾም ይላል መላእክት ጾሜያለሁ ነው የሚል እና ጾም የነፍስን ቁስል እንድትፈውስ ኃይል ያገኘች በጌታ ስራና በቃሉ ነው። ይህ ካለ በኋላ ነው ተከተሉኝ ያለ። ያንን ልብላ የሚለውን ሆድ ውስጥ ያለውን ትል ጉሮሮውን ዘግቶታል፣ እንዲተኛ አድርጎታል፣ እንዲያንቀላፋ አድርጎታል። ከዚያ ቀጥሎ ወደ ሁለተኛው ምዕራፍ ሲሻገር የነበረው ወጥመድ ማን ያህለኛል የሚለው ነው። ማን ያህለኛል፣ ማን ይመስለኛል፣ ከኔ በቀር ማን አለ የሚለው ትዕቢት ነው። ይሄ ደግሞ አበው ሲናገሩ ከሌላው ይበልጥ በካህናት ይጸናል ይሉታል። በካህናት ይጸናል ይላሉ እና ስለዚህ የቤተ መቅደሱ ጉልላት ላይ ሄዶ ቆመ። በተርጉማን ሲያትቱ እኔ መናንያንን ድል በማልነሳበት እነሱ እኔን በሚያሸንፉበት በገዳም ስለሆነ አሸነፈኝ እንጂ እኔ ካህናትን ድል በምነሳበት በቤተ መቅደስ ቢሆን ኖሮ አያሸንፈኝም ነበር ብሎ አሰበ ይላሉ ጠላት። ስለዚህ ነው ጌታ በቤተ መቅደስ ጉልላት ላይ የተገኘው። ይሄ የመተርጉማኑ ሐሳብ ነው። የኔ ሐሳብ ግን ጌታ በቤተ መቅደስ ጉልላት ላይ የተገኘው ርዕሰ ቤተ ክርስቲያን ነውና ለምዕመናን ሁሉ የሚሰጠው ጸጋ ከሁሉ በላይ መሆኑን ከቤተ ክርስቲያን ውጭ የሚገኝ ነገር አለመኖሩን
ሁሉ በቤተ ክርስቲያን የተጠቀለለ መሆኑን ኃይሉን ሙሉ ኃይሉን ለቤተ ክርስቲያን ለመስጠት ነው እላለሁ። እና አየው ጠላት ጉድ ነው በጣም። ታዲያ እኮ በዚህ እንደው መር ብለህ ልትወረወር እንዴት አስደናቂ ነገር መሆን ነበር። ምንም ያገኘ ነገር እኮ የለም። አይዞህ እስመ ለመላእክቲሁ ይእዜዙ በእንቲአከ ከመ ይዕቀቡከ በኩሉ ፍኖትከ፣ በመንገዱ ሁሉ ሊጠብቁህ መላእክትን ያዝዛቸዋል ተብሎ ተጽፎልሃል አይደል አለው። የተጻፈ ይሄ ብቻ አይደለም አለ ጌታ። ጽሑፉ ጌታ መክሮ ለእግዚአብሔር አምላክከ፣ አምላክህን እግዚአብሔርን አትፈታተነው ተብሎ ተጽፎብሃል አለው። ጠቅሶ ነበርና በጥቅሱ ጥቅስ መልሶ ኃይሉን ወረወረ። አምላክህን እግዚአብሔርን አትፈታተነው። አሁን የሰው ወይም የቤተ ክርስቲያን የጸጋ እድገት ከነበረበት ወደ ላቀ ደረጃ አደገ ማለት ነው። ቅድም የጠላት ጥያቄ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ የሚል ነው። ስልጣኑንም አምኗል። ግን ይህን ስራ መስራት የሚቻለው የእግዚአብሔር ልጅ እንደሆነ ስላወቀ ሰው ሊያደርገው የማይችል ነው ብሎ ነው የጠየቀው። ጌታ ግን ሰው የሚድን በእንጀራ ብቻ አይደለም ያለው። የእግዚአብሔር ልጅ አይደለም አላለም። ሰው የሚድን በእንጀራ ብቻ አይደለም፣ ከእግዚአብሔር አፍ በሚወጣ ቃል ነው ብሎ ነው የመለሰለት። አሁን ግን ጠላት ከዚህ ሲመር ብለህ ውረድ፣ ምንም የሚያገኝህ አደጋ የለም፣ መላእክትን ስላንተ ያዝዛቸዋል በመንገድ ሁሉ ሊጠብቁህ የሚል ጽሑፍ ስላንተ ተጽፏል አለው። አሁን የተዋወቁ ይመስላል። ጌታም በፊት ለፊቱ አምላክህን እግዚአብሔርን አትፈታተነው ተብለሃል ነው ያለው። እንግዲህ ከዚያ ቀን ጀምሮ ክርስቲያኖችን መፈታተን አምላክን መፈታተን ነው ማለት ነው። አምላክን መፈታተን ማለት ነው። በዚህ ምክንያት ነው ክርስቲያኖች በጸጋ እድገት፣ በትምህርት እድገት፣ በእምነት እድገት ካደጉ በኋላ ብቻ ሳይሆን አድጎም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው በሚያማትቡት ኃይል ሰይጣንን መቅጣት እንዲችሉ የሆነው ፈጣሪህን እግዚአብሔርን አትፈታተነው በሚለው ቃል ይህ ነው ክርስቶስን በጉልላቱ ማዕዘን ላይ በቤተ መቅደሱ ራስ ላይ እንዲቆም ያደረገው። አሁን ሰው ወዶ ካልተዋረደ በስተቀር ሰይጣን በጉልበቱ ሊገዛው አይችልም። ከዚያ በላይ ሄዷል። ይህን ካደረገ በኋላ ወደ ሶስተኛው ምዕራፍ ሄደ። የቆ እኔ ካህናትን ድል በማልነሳበት በቤተ መቅደስ ስለሆነ እንጂ ወደ ተራራ ቢወጣ ኑሮ እኔ አሸንፍ ነበር አለ ይላሉ ትርጉማን። እነሱም ሀሳቡን አውቆ ወደ ተራራ ሄደ። ጠላት ደግሞ ያለውን ሁሉ ሰብስቦ ዋራዮ ኩሎ መንግስታተ ምድር
የዓለምን ሀብት ሁሉ አሳየው ነው እንግዲህ። ምትሃት አይመስልም። አበው ግን በምትሃት ነው የሚሉት። ወንጌል ግን ሁሉንም አሳየው ነው የሚሉት እና ይሄ ሁሉ እኮ የኔ ነው እሰግድልኝ፣ ይሄ ሁሉ ሰጥህ ነበር አለው። አንተ ሰይጣን ከኋላዬ ሂድ ነው ያለው። ካጠገቤ ሂድ። ከዚህ በኋላ ጠፋ። ፈተናውን ጨረሰ፣ እሱም ወደቀ። ይሄ ደግሞ ከትዕቢት ቀጥሎ ገንዘብ። ትዕቢት ድሃም ባለጸጋም ቢሆን ሁሉ ይፈተንበታል። ገንዘብ ግን የያዘ ብቻ ይፈተንበታል። እና ገንዘብ ያገኙ ሰዎች ሁሉ ነገር እንደ ኢመንት ነው የሚያዩ። እንደ ኢመንት ምንም ያለ መስሎ አይታያቸውም። እና ሀብቱን ሁሉ አሳይቶ ይህ ሁሉ የኔ ነው ብትሰግድልኝ ለአንተ ሰጥህ ነበረ ነው ያለው። እሱ ግን ሰይጣን ካጠገቤ ሂድ። አዎ አሁን ምዕመናን በሦስቱም አቅጣጫ የድል ኃይል ጨበጡ። ባለቤቱ አስረከባቸው። አሁን የሆድ ራስን የማምለክ የገንዘብ ባሮች ከመሆን ነፃ ወጡ። አሁን የሚኮሩበት ጉልበት ቢኖር የእግዚአብሔር መሆናቸው ብቻ ሆነ። ሁሉ አላፊ ነው። ጉልበት ይቀራል፣ ራስን መውደድ ይቀራል፣ ገንዘብም ይቀራል። እግዚአብሔር ግን የዘላለም ሀብት ነው። ይሄ ክርስቲያኖች የሆኑትን ሁሉ እውነተኞችን ክርስቲያን ገዛቸው እና ጀግኖች ትጥቃቸውን እየፈቱ ለነገሥታቱ እየወረወሩ እየጣሉ መግደል ሲቻላቸው መምታት ሲቻላቸው እጃቸውን አሳልፈው እየሰጡ የእግር እንግልት እየታሰሩ ወደ እሳት ገቡ፣ ወደ ሰይፍ ገቡ። እነ ቴዎድሮስ እነ መርቆሬዎስ ጀግኖች የነበሩት። ቴዎድሮስ መጣ ሲባል ሁሉ ይንቀጠቀጥ ነበር ይባላል። ግን እግዚአብሔር ይህችን አንድ ሰዓት ለዲዮቅልጥያኖስ አሳልፎ ሰጥቷል ብሎ መልአክ ሲነግረው ከዚያ በኋላ አልተከራከረም። ትጥቁን ፈቶ እጁን የሰጠው የፈቀዱትን ሁሉ ያደረጉበት አሸነፈ። ብዙ ሀብት ያላቸው ሀብታቸውን ለነዳያን ሰጥተው እነሱ ወደ ሰማዕትነት። ቅዱስ ጊዮርጊስ አባቶች የሰበሰቡለትን ሀብት ሁሉ ይዞ ከነገሥታቱ ጋር ተዋውሎ ከመኳንንቱ ጋር ተስማምቶ የአባቱን ግዛት ተቀብሎ ሊመለስ ነበር ይሄደ። ነገሩ ተለውጦ ሲያገኘው ግን ያን ለነሱ በመርከብ ጭኖ የወሰደውን ገንዘብ ለነዳያን መጽቶ ባሮቹን ነፃ አውጥቶ እሱ ግን ለእሳት ለስለት ራሱን አሳልፎ ሰጠ። 7 ዓመት የአንድ ቀን ቁንጫ ያስቸግራል። እንኳን የ7 ዓመት መከራ ያለ ርኅራኄ የሰውን ጭካኔ ታውቁታላችሁ፣ ምን ያህል ጨካኝ እንደሆነ። በሌላው ላይ የሚያደርገው ነገር ሁሉ የሚያመው የሚሰማው አይመስለውም እና እዚህ አይነት 7 ዓመት 3 ጊዜ ሞቶ ተነስቷል።
4ኛው ነው የሌላ ክልል ተቀብሎ ስራ ያቆመ። እንግዲህ ሀብት፣ ሹመት፣ ጌትነት የኔ ናቸው ልትሰግድልኝ ለአንተ እሰጥሃለሁ ባለው ጊዜ አንተ ሰይጣን ከአጠገቤ ሂድ ሲለው ያን ጊዜ ምዕመናን ትልቅ አጥር ሆነላቸው። የጠላታቸው ኃይሉ ተሰበረ። በዚህ ምክንያት ምዕመናን የልብን ሐሳብ ምን ልብላ ምን ልጠጣ የሚለውን ማን ያህለኛል ማን ይመስለኛል የሚለውን ይሄ ካለኝ እኔ ዓለምን እገዛለሁ የሚለውን ሐሳብ በሙሉ አሸንፈው እሱን ተከትለው ከአባታቸው ጋር ወደ ዘላለም መንግስት የሚገቡበትን መንገድ አገኙ። ይህ ነው ከዚህ ጾም ያገኘ ነው ጸጋ፣ ሀብትና በረከት። ይህ ብቻ አይደለም፣ በዓለምም ይህ ጾም ብዙ ሀብት፣ ጸጋ፣ በረከት ነበረው። ኢትዮጵያን ጠብቆ የኖረ ከልዩ ልዩ አደጋ ጠብቆ የኖረ ኃይል ነበረው። ይገርማችኋል፣ እንዲያው አንዳንዶቹን ለመጥቀስ ያህል ላንሳቸውና አፄ ምኒልክ በአድዋ ላይ ጠላትን ድል የነሱ የዘወረደ እሑድ ነው። የካቲት 23 የዘወረደ እሑድ ነው። እዚህ መናገሻ ቅዱስ ጊዮርጊስ ቤተክርስቲያን ጾመ ድጓ ተቆሞ ቅኔ የተቀኘው ባለመወድስ እንደ ትንቢት ያለ ቃል ደረቅ ቃል የተናገረው ቡርክትሂ ገነተ ጽጌ እስመ ውእቱ ቡሩክ በስመ ምኒልክ ቀዳማዊ ዘይመጽእ ምኒልክ ወሎቱ ሶርያ ተሰግድ ወታስተበርክ በጽባሕ እስመ አይረገ ሙስና ሮሚ መስዋዕተ ሰርክ። ሌሊት ነው ጦርነት ሳይጀመር ንጉሥ ርከውን የተናገረው። ይህን መንፈስ ቅዱስ በአንደበቱ ሌላ ኃይል ወረወረ። ገነተ ጽጌ ቡሩክት ናት፣ ከቀዳማዊ ምኒልክ የሚመጣው ምኒልክ ቡሩክ ነውና ለሱም ሶርያ ብሎ ዓለምን እጅ ትነሳለች፣ ታጎነብሳለች፣ ታጎበድዳለች። የሮምን ጥፋት የሰርክ መስዋዕት በማለዳ ሰርጓልና አለ። በጽባሕ እስመ አይረገ ጦርነቱ ጠዋት ተጀመረ፣ በ3 ሰዓት አለቀ። እንዲህ የሆነው እነዚያ አበው ታጥቀው ይጠብቁት ስለነበረ ነው። በአፄ ኃይለ ሥላሴ ዘመን ግን 2 ጊዜ ችግር የተፈጠረ በዚህ ጾም ነው። በፋሽስት ጊዜም ጠላት አሸንፎ የገባ የካቲት 21 ቀን ነው። አሁንም የመጨረሻ ጊዜ ይህ ዘውድ ሊወድቅ በተቀረበበት ሰዓት ያ ልዩ ብጥብጥ የተጀመረው የካቲት 21 ቀን ነው። በዐቢይ ጾም ውስጥ እንግዲህ ጠቡ ከእመቤታችን ቃል ኪዳንና ከጾም ጋር የተያያዘ መሆኑን የሚያሳየን። ለምን? ሃይማኖት የግል ነው፣ ሀገር የጋራ ነው በሚለው አዋጅ ያቺ የጾም የጸሎት የትህትና የንጽህና
አገር የነበረችው አገሪቱን ርስት ህዝቧን አስራት አድርጌ ሰጥቻለሁ ባለው ቃል ኪዳን መሰረት ወላዲተ አምላክን እንኳን ሰው ሳሩ ቅጠሉ ያከብር የነበረባት አገር ባለጌ ሆነች። እግዚአብሔር ምን ሰራችሁ ነው እንጂ ምን በላችሁ ኃይልም አለ ፕሮቴስታንት። ረቡዕና ዓርብን ሳይቀር ጣሰ፣ ደመሰሰ። የአምላክን እናት ከእናቱ ከሚስቱ ከእህቱ ከልጁ በታች አድርጎ ተመለከተ። ናቃት፣ ተጸየፋት። እነዚያ የክርስቲያን ልጆች ባለጌዎች ሆኑ፣ ሕገወጥ ሆኑ። እንዲያም ሆኖ የቤተ ክርስቲያኒቱ የክብር ተካፋዮች ሆኑ። እስላም፣ ካቶሊክ የክብር ተካፋይ ሆነ። ብዙ ሰዎች አቤት አሉ፣ ሰሚ አላገኙም። የንጉሠ ነገሥቱ ሐሳብ ሁሉም እስላሙም፣ ካቶሊኩም፣ ፕሮቴስታንቱም ባለቤት ከሆነ ከዚህ በፊት በጣሊያን፣ በእንግሊዝ፣ በቱርክ የተጫረው ጦርነት ሁለተኛ አይነሳም፣ ኢትዮጵያ ዘላለም የሰላም ሀገር ትሆናለች የሚል ሐሳብ ነበራቸው። የእግዚአብሔር ሐሳብ ግን ይህ አይደለም። የእግዚአብሔር ሐሳብ ይህ አይደለም እና ብዙ አበው በጉዳዩ እመቤታችን አዝናበታለች፣ ስራው ሁሉ ጥሩ አይደለምና አዋጁ በአዋጅ መለስ እያሉ ብዙ ተናግረው ነበር። ሰሚ ሳያገኙ ቀሩና በመጀመሪያ በ28 ዓመተ ምህረት ታየ። ከዚያም ወዲህ ያ መቀጣጫ መሆኑ ቀርቶ እንደገና ፊት ለፊት ስለተገባበት ይህን የመሰለ መውጫ የሌለው ድቅድቅ ጨለማ በላያችን ወደቀ። የዚያ ጊዜ ካህናት ቢናገሩ ኖሮ፣ ጳጳሳት ቢናገሩ ኖሮ፣ ቢቃወሙ ኖሮ ሲሆን ይቋረጥ ነበር። ቢታጣ እንኳን እግዚአብሔርም ጉዳዩን ይቆጥረው ይቀበለው ነበር። ግን ማንም የተናገረ የለም። መልካም አለ። ቅድስት ሥላሴ እንዲያውም የጋራ ቤተክርስቲያን እንደመሆን ያህል ነው የነበረው በነበሩት አስተዳዳሪዎች አማካይነት እና የአዲስ እቅድ የአዲስ ቤተክርስቲያን ንድፍ ማዘጋጃ ነበር የሆነው። ቅዳሴው በፒያኖ፣ መዝሙሩ በፒያኖ እንዲሆን ነበረ ጥረቱ ሁሉ። ሴቶች የዲቁና ማዕረግ በንጉሠ ነገሥት እጅ የተሾሙበት ነበረ። አስተዳዳሪው ሊቀ ሊቃውንት ንጉሠ ነገሥት ነው ያሉ ንግግራቸው ሲከፍቱ። ሊቀ ሊቃውንት ንጉሠ ነገሥት፣ ሊቀ ጳጳሳት አላሏቸውም እንጂ ሊቀ ሊቃውንት ንጉሠ ነገሥት ነው ያሏቸው። ሐዋርያት እነ ቅዱስ ጳውሎስ ሴቶች በአደባባይ አያስተምሩ ሲሉ የያዙትን ትእዛዝ ተላልፈው እዚያ ሲገቡ የሐዋርያትን ትእዛዝ ለመሻር የበቃ ሊቀ ሊቃውንት ነው አሉ እና ህዝቡ ደናግል እዚያ ቦታ ተሰየመውበት ነበረ። የዛሬን አያድርገው እንጂ መንበረ ጸባዖት ቅድስት ሥላሴ በኢትዮጵያ አብያተ ክርስቲያናት ሁሉ ምንም ሁሉም መንበረ እግዚአብሔር ቢሆኑም ደብር ገዳም
ተብለው በነገስታቱ ሲሰየሙ አንዳንድ ስም ያበጃሉ እና ይህንን ቤተክርስቲያን አፄ ምኒልክ መንበረ ጸባዖት ብለው ነው የሰየሙት። ትልቅ ስያሜ ነው። ትልቅ ስያሜ ነው። ይሄ የሁሉም ቤተክርስቲያን ስም ነው። ያሸናፊው የእግዚአብሔር መንበር ነው እና ይህ ቀርቶ የቅድስት ሥላሴ ካቴድራል ነው የተባለ። ይሄ ቀርቶ የቅድስት ሥላሴ ካቴድራል ይሄው ከዚያ ጊዜ ጀምሮ ቤተክርስቲያን ሁሉ ካቴድራል እየተባለ ነው። ዛሬ ካቴድራል የሚል ስም ተወርሶ ዛሬም እየተሰራበት ነው እና ይህ ሁሉ ጠቅሎ በዚያ ሀብት፣ ጸጋ፣ በረከት ይገኝበት በነበረው ጾም ቅጣት ታዘዘ። እስከ ዛሬም ግርፋቱ አልተቀነሰም። እየጨመረ ከመሄድ በስተቀር አልቀነሰም። ችግሩም እየጨመረ ነው የሄደው። ትዕቢቱም እየጨመረ ነው የሄደው። ዛሬ እስላም፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ በመገናኛ ቀርበው ህዝቡን በአንድ ቃል እንኳን አደረሳቸው የሚልበት ቀን የደረስ ነው። እኔ በእውነት የሚጠይቅልኝ ሰው አጣሁ እንጂ ሁሉንም በምን ተስማማችሁ የሚል ጥያቄ ነበረኝ። በምን ተስማማችሁ? ጾም አያገናኛቸውም፣ በዓል አያገናኛቸውም። እንግዲህ ፕሮቴስታንት ጾም የሚባል ነገር የለውም እንኳን ፈታላችሁ የሚል ለማንን ነው? ካቶሊክም የራሱ የቁጥር ልዩነት አለው። ማንን ነው እንኳን አደረሳችሁ የሚል? በበዓል አከባበር ተባብረን አናውቅም። ጥሩነቱ ካቶሊክ እሱን የሚመቸው ከሆነ የፈለገው ይደረጋል። አሁን ነው ያመጡት እንጂ ድሮ የሆሳዕና ዕለት ነበር የነሱ በዓላቸውን የሚያከብሩ። በቅርብ ቀን እንኳን በዚያኑ ዘመን በዓለ ትንሣኤን የሚያከብሩ የሆሳዕና ዕለት ነበር። እኛ ከዚያ በኋላ ነበር የምናከብረው። አሁን ግን አንድ ላይ ሆነ። እስላም በበዓል የምንገናኝበት ነገር የለም። ነገር ግን ለዘመን መለወጫ እሱም ቀርቦ እንኳን አደረሳችሁ ይላል። ይሄ ሁሉ ክህደት ነው እና እግዚአብሔርን ስለ ካድን ነው ይኸው እሳት ምድጃ ላይ ተቀምጠን አቤት አቤት እንላለን። እንኳን ጨርሶ የሚያጠፋ ያንን እሳት በረድ የሚያደርገው የሚረጭ ውሃ እንኳን አልተገኘም። ጠበሉ በየቤተክርስቲያኑ ነው፣ በየመንደሩ ነው። ይረጫል፣ ይፈሳል። ጥምቀቱ ጉድ ነው። ሰይጣን ይለፈልፋል። ለቀቁ፣ ወጣሁ፣ ተቃጠልኩ ይላል። መለስ ሲል ግን እዚያው ነው። ንቅንቅ የለም። ቲያትር ይጫወታል። የሚገርመው ደግሞ ሁሉም ነገር የቲያትር ሆኖ ሁሉም አጥማቂዎችም ይህን ስርዓት ያቋቋሙት የአድባራት አለቆችም በታሪክ እንዲመዘግብላቸው ይፈልጋሉ። ታምራት ሆኖ እንዲመዘግብላቸው ይፈልጋሉ። ድሮ ወፎ ሚካኤል፣ ወፎ ገብርኤል የሚባል ባለዛሮች የሚጠቀሙበት ቋንቋ ነበር በዚህ ሀገር። ሀገሬ አልሰማሁም፣ በዚህ ሀገር ነው የሰማሁት። አሁን እዚህ አማኑኤል አጠገብ ነበር አንድ እሸቴ የሚባል እና ለምን ያሰግደው ነበር። ቀጨኔ መድኃኔዓለም ጅፋሬ የምትባል ነበረች። ጉደኞች እንዴት ያሉ
ከባድ ቃል የሚናገሩ የነበሩ እና እነሱ ነበሩበት። አሁን እዚያ እንጦጦ ማርያም አጠገብ የቅዱስ ሚካኤል ጸበል ፈለቀ ተብሎ እንዲያው ማንንም አያስቀርብም፣ ራሱ ነው ሰዎችን የሚያጠምቃቸው። ሚካኤል ራሱ እየተባለ ሲጀመር ይደነቅ ነበር። አሁን ግን እያደር ሲመጣ ማን ነው ባለ ወንበሩ? ሰይጣን። ይገርማችኋል። ከዚህ በፊት ምናልባት አንስቼላችሁ ይሆናል። አንዲት ሴት እቴን ላስጠምቅ ሄጄ እዚያ ነው ያለው ብላኝ ነበር ባለፈው ዓመት እና መታ የተናገረውን ሁሉ በካሴት ቀርጬ አስቀምጨዋለሁኝ። ግን ለዛሬ ወረስቸው ስለመጣሁ ሀሳቡን ብቻ ልንገርህ፣ ንጉሡን እንድትፈታ ብሏል አለች። ማን ያለሽ አልኳት። እዚያ ሲለፈልፍ እንዲህ ብሏል፣ እኔ ከሁሉ በዓለም ካሉት አጋንንት ሁሉ የበላዩ ንጉሡ ነኝ ብሏል። ይህንን ማን አለኝ አለ። ይህን እኮ እሱ አዘኝም አልኳት። እግዚአብሔር አዝዞኛል ነው ያለ እኮ የእግዚአብሔር ቃል ነው አለችኝ። ታዲያ ለጋኔን እኔ አልቀርበውም? ይልቅ ከጋኔንማ ለእግዚአብሔር እኔ አልቀርበውም? እንዴት ተብሎ ነው እሱ ያዘኝ? እመቤታችንም ሚካኤልም እኮ ለስነ ግብ ታዲያ ሚካኤልና እመቤታችን የሱ ተላላኪዎች አይደሉም? እና አትድከኝ፣ ሁለተኛ አትምጪ ብዬ ሰደድኳት። ትናንት ሐሙስ ዕለት መጣች። አዳምና ሔዋን ሱባኤ በገቡ ጊዜ በ39ኛ ቀናቸው ፈተናቸው የሚል ቃል ነው። እዚያ ታሪክ አይችልም። ልክ በ39 ቀኑ ሐሙስ መጣች እና ዛሬ ከገሌ ጋር እንድትሰራ ታዘዝሃል። እኔ ታውቀዋለሁ እሱን። አይ እሱ ከዚህ በፊት እኔም ሄጄ ነግሬዋለሁ፣ ካሴቱንም ሰጥቼዋለሁ፣ ግማሹን ዛሬ ይዤ መጥቻለሁ እና ለአንተ ልነግርህ ነው የመጣሁት። ምነው ከዚህ በፊት አይቻልም ብዬ ነግሬሽ አልነበረም አልኳት። እንዴ አሁን እኮ እሱ የሚለው ሰው እንዳያልቅ ግዙት ይፈታ ነው። ምን ሆነ? ምንድን ነው ችግሩ? ኃጢአት ነው ግዙት? ኃጢአት አይደለም እኮ ሰውን የሚያጠፋው ኃጢአት ነው እና እሱን አልቀበልም ብዬሻለሁ። ከዚህ በፊት ይመጣል እኮ ጳጳሱ ይመጣል። ከየት? ከጫካ የሚመጣ ጳጳስ የለም። ከጫካ የሚመጣ ሽፍታ ብቻ ነው። ከጫካ የሚመጣ ጳጳስ የለም። ከጫካ የሚመጣ ንጉሥም የለም። እንዴት እናባከሌ እነሱ የሚባሉ አላውቅም እና አታዘዘኝም በይ አታዘዘኝም። ባይሆን ካሴቱን ትቼልህ ልሂድና አዳምጠው። እኔ እሱን የምሰማበት ጊዜ የለኝም፣ እሱን የማዳምጥበት ጊዜ የለኝም። ይዘሽ ግቢ ጓዟን አስጠቅዬ ሰደድኳት። ሁለተኛም እንዳትመጪ እና ይሁት ያንን ቦታ ለወጡት ማለት ነው። ለወጡት። ሚካኤል የተናገረው ተናጋሪው ለሕዝቡ የሚያደርሰው ሰይጣኑ ነው። ለሱ ግን ነገረው የሚባለው ሚካኤል ነው። እንዲህ ያለ ነገር ሰው ራሱ ክፉ ነው። የተሰጠውን ጸጋ ይለውጠዋል፣ ያበላሸዋል። እና ይሄ ችግር ከዚያ ቀን ጊዜ ጀምሮ እያደገ የመጣ የሰይጣን ፈተና ነው። አሁን ሕዝቡ የሚይዘው የሚጨብጠው አጥቶ ትንትን ብሎ ትልቅ ውድቀት ውስጥ ነው የሚገኘው። አይዞህ የሚለው ሰው አላገኘም። በመንፈሳዊውም በስጋዊውም ሁሉም ራሳቸውን የሚሰብኩ ከበረሃ መጣን ይላሉ፣ መብቃታቸውን ብቻ ነው የሚናገሩ። ከዚህ መጣን ይላሉ፣ ማደጋቸውን እድገታቸውን ብቻ ነው የሚናገሩ። አንዳንዶቹ እንደውም ልነግስ መተናል ይላሉ፣ አንዳንዶቹ ልንጦጥስ መተናል ነው። እንዲያለ ችግር ነው ያለ። አሁን በዚህ በየር በኩል ደግሞ ጽላት እናወጣለን የሚል ድካም እሰማለሁ።
መስከረም ጀምሮ ከጥቅምት ጀምሮ እና አሁን ቤተክርስቲያን እየተሰራ ነው አሉ። መልእክተኛው ማነው? እስላም ታዝዣለሁ፣ የእግዚአብሔር መልአክ አጠገቤ ቆሞ እያዘኝ ነው እያለ የሚቀሰቅሰው ሰው እንግዲህ የእግዚአብሔር መልአክ ከክርስቲያን ይልቅ ለሰይጣን ለእስላም ቀረበ ማለት ነው። እዚህ ባለው መሰራችሁበት አልኳቸው ነው። እዚህ ያለው ጽላት በተጠቀማችሁበት ካልተቀበረ አይሰራም ያላችሁ አለ። ካልተቀበረ አይሰራም ያለ ማን ነው? እና ያስ የሚወጣው እዚህስ ያለው ማንነትና ትልቅ ያደረገው እንዴት ማን ቆፍሮ አላችሁ? በደረቅ የተቀመጠው ሰው ሻይልም ታዲያ አሁንም እዚያው ነው። ቀን ይወጣልና ይላል። እዚህ ያለው ሳታከብሩት እዚያም ያለው እዚህም ያለው አንድ ነው። ያ በችግር ጊዜ አበው የሚያሹበት አጥተው ያስቀምጡበት ነው እንጂ እዚህ ካለው ነው ወደዚያ ሄደ እንጂ ከዚያ ወደዚህ የመጣ የለም። ምንም የሚሰማ የለም። መንግስት የራሱን ተጠባባቂ አስቀምጦ ይከታተላል ውጤቱን። ምናልባት ገንዘብ ይኖራል ብሎ ያስባል። ገንዘቡም ባይኖር ዋሻው ከተገኘ ራሱ ለቱሪዝም አንድ መሳቢያ ይሆናል። አሁን ድሮ ክርስቲያኑ ነበረ እንዲህ አይነት መታሰቢያ ያለው የቱሪዝም መሳቢያ ያለው ክርስቲያኑ ነበር። አሁን እስላሞችን ሳይቀር በባሌ በዚህ በኦሮሞ ሀገር ድሬ ሸክ የሚሉት የሶፍ ዑመር ዋሻ የሚሉት እያበጁ ነው። የእስላም የድሮ ገዳም እስላም አድርጎት አያውቅም። ዋሻ ገብቶ መጸለይ አይሞክረውም። እንደው እስላም ትልቅነቱ አንዷን ቆንጆ በዚህ አንዷን ቆንጆ በዚህ አድርጎ ከአንዷ ወደ አንዱ የተገላበጠ ከመጸለይ በስተቀር ዋሻ ገብቶ ጸለይ አያውቅም፣ አይሞክረውም። ይሄን የሱ ደግነት። አሁን ግን እነሱ ምን አበጁ? ዋሻ ውስጥ ሶፍ ዑመር ዋሻ የሚለው አብጅተው ያ የሸሁ ቦታ ነበር እያሉ ይሰብካሉ። አሁን የትልቅ ክብር እየተደረገለት ነው። በትልቅ መልክ እየተዘጋጀ ነው። ያ እድገት ብቻ አልበቃም። አሁን አንዳንዱ አይምሮ ያልሰከነ አንዳንዱም ደግሞ እንደው የፈቀደውን በዘፈቀደ የሚያደርግ አለ። በተለይ ወጣቶቹ እና አሁን በዚህ በዲላ በአዋሳ አንድ ተማሪ ቁርአን ወርውሮ ጥሏል ተብሎ በጣም የማይበርድ ጸብ እያደገ ነው በክርስቲያኑና በእስላሙ መካከል። ለመንግስትም ጥያቄ ቀርቧል። ምን እንደ ውሳኔ እንደሚመለስ አይታወቅም። እነሱ ግን ብዙ መጽሐፍ ጽፈዋል ክርስቶስን የሰደቡበት። በተለይ ኢየሱስ ወልድ አምላክ ነው ሲሉ የጻፉት መጽሐፍ እጅግ በጣም የሚያሳዝን ነው። በዛ የተናገረ የለም። ብዙ መጽሔቶች ብዙ ጋዜጦች አሏቸው። እንደዚሁ የስብከት መድረክ ከፍተው እየተሳደቡ ነው። የተቆጣጠራቸው የለም። ያም አልበቃቸው ብሎ ምድሩ ሁሉ መስጊድ ብቻ ሆኗል። ይህም አልበቃ ብሎ አሁን ምክንያት ፈልገው ቤተ ክርስቲያን የሚያጠፉበት ዝግጅት እየተዘጋጁ ነው። እኛ ግን አልተዘጋጀንም። ትጥቅ እንደፈታንን ሃይማኖታችን ጠፍቷል፣ ምግባራችን ተበላሽቷል፣ ቤተ መቅደሱን ረግጠናል፣ ጠቅጥቀናል፣ ከእግዚአብሔር ርቀናል፣ የፍርድ ሰዎች ሆነናል እና አስደንጋጭ ሁኔታ ላይ ነው ያለነው። የጾም ኢትዮጵያን ታድጎ የኖረ ጾም ነበረ። አሁን ደግሞ ተበቃይዋ እሱ ሆነ ማለት ነው። በጣም ያሳዝናል። እንዴት አድርገን እንደምንከላከለው ማለት ነው። ምን የሚያሳዝነኝ የከተማው ብቻ አይደለም፣ የውጭዎቹ መተባበራቸው የሚያሳዝነኝ። የውጭዎቹ ከከተማ ውጭ ያሉት አድባራት ገዳማት አንዱ እንኳን መለስ ቀለስ ብሎ ራሱን የሚታዘብ የለም። ገንዘብ ብቻ የሚጠይቀው ነው። ገንዘብ ቤተክርስቲያን አወዳደቋ እየከፋ ነው የሄደው።
የኢትዮጵያ መወለድ እየከፋ ነው ሄደው። አላሙዲን ኢትዮጵያን መሬት በሙሉ ገዝቶ ሊጨርስ ያሰበ ነው የሚመስለው። ግን ዛሬ ጠዋት እንኳን በራዲዮ ሰምታችሁ እንደሆነ ትናንትናም ዛሬም በቴሌቪዥን ቅድም ሲናገረው ነበረ። በዚህ ሙሉ በሚባለው አውራጃ ውስጥ 2 ቢሊዮን ብር የሚፈጅ የሲሚንቶ ፋብሪካ ለማቋቋም ከአባዱላ ገመዳ ጋር ተዋዋለ ነበር። 2 ቢሊዮን አስቡ አንድ ሰው እጅ። ይሄ እንግዲህ አንዱ ቦታ ላይ የሆነው ነው። በየቦታው ያለው ስንት አለ? በከተማ በአዲስ አበባ ያለው ስንት ነው? በዚህ በኋላ በደላንታ በየቤተክርስቲያኑ ጎን ነው ድሮ ምናምን የእስላም መስጊድ ምልክት በሌለበት በዚያ ሁሉ አሁን መስጊድ እየተሰራ ነው። ይሄ ኃይል እንደ ግራኝ ከዚያም የከፋ አደጋ ለማስከተል የተዘጋጀ ነው ማለት ይቻላል። በግራኝ ጊዜ የነበረው አደጋ በበቅሎና በፈረስ ኮቴ ነው። ዛሬ ግን በሱ አይደለም፣ በአውሮፕላን በመኪና ነው፣ በታንክ በጦር ጀት ነው። ይህን ደግሞ ማድረግ ይችላል። ስሙ ጠቅላይ ሚኒስትር መባል ቀርቶት እንደሆነ ነው እንጂ በስልጣኑ በዝብዞ የገባ ሰው ነው። አሁንማ እንደውም ዶክተር እየተባለ ነው። ይሄ ዶክተር የሚሉት ስም እንዴት እንደሆነ አላውቅም። እኔ ድሮ የትምህርት መስሎኝ ነበር። አሁን ግን የብልጠት ነው መሰለኝ። ሀገራችን እዚህ ውድቀት ላይ ደርሳለች። አሁንም ይህ ሳምንት ሰሙነ ሕማማት እንደምታውቁት አባቶቻችን እናቶቻችን ታጥቀው ያቺ ኩርትም ስብስብ ብለው ሲወድቁ ሲነሱ ይውሉበት የነበረ በዓል ነው። እግዚአብሔርን እንጠቅመዋለን ብለው አይደለም፣ ግን መታሰቢያውን በማድረግ በረከቱን ለመቀበል እንዲታደሉ ለዚያ እንዲያበቃቸው ነበር። ከጧት እስከ ማታ ጸሎቱ፣ መዝሙረ ዳዊት፣ ወንጌል፣ እግዚኦ መሐረነ አቡነ ዘበሰማያት ይሄ ነው የነበረው እና ብዙ ፍሬ ነበረው። ዛሬ እርግጥ ስራው ይኖራል፣ ግን ያለ ሃይማኖት ምን ያደርጋል? ወዘን ያለ ሃይማኖት እሰ እየተካለ ያስምረው ወለ እግዚአብሔር። ያለ ሃይማኖት እግዚአብሔርን ሊያገለግሉት ደስ ሊያሰኙት አይቻልም ነው ያለ ሐዋርያው። እና እግዚአብሔር በሌለበት የሚደረገው ነገር ሁሉ አጭዶ መበተን ብቻ ነው። ቢሆንም ምናልባት እንግዲህ በምዕመናኑ መካከል እሱ በንጹህ ልቦና የሚመለከታቸው ይኖሩታልና እሱ ተቀብሎ ለሀገራችን የሚጠቅም እንዲያደርገው ሁላችንም መጸለይ ይገባናል። አሁን መጨረሻው ላይ የደረስን ይመስላል። ምጣር ላይ ነው የደረስነው። ሴት 9 ወር ታረግዛለች። ጽንሱ በማህፀኗ ሕይወት ካገኘበት ጊዜ ጀምሮ ጤና የላትም። እያደገ በሄደ መጠንም ችግሯን በዚያው መጠን እያደገ ነው። ግን የመጨረሻው በሕማም ለዲ በሕማም በጻዕር ውለጂ የሚለው ቃል ስለሆነ የመጨረሻው ጭንቀት ግን ከፍተኛ ነው። አሁንም በእውነት እንጃ እኔ በጣም እየፈራሁ ነው። ሁኔታው ሁሉ ማንኛውም አቅጣጫ አገሪቱን ወደ ከፍተኛ አደጋ እንዳያደርሳትና ከፍ ያለ ውድቀት እንዳይመጣ እንዲያው ልብ ያለን ሁሉ አለን የምንል ሁሉ ልንጸልይበት ይገባል። እግዚአብሔር በቸርነቱ ብርሃነ ትንሣኤውን ለማየት የሀገራችንን ትንሣኤ ለመቀበል ያብቃል። አይደለም ይህም ድምፅ አይደለም የተባለ አነጋገሩ ነው።
ድምፅማ የሚያቃጭለው ሁሉ ድምፅ ነው፣ እነሱ አይደለም። አዳም አለው፣ አቤት አለ። እግዚአብሔር ይቅር ብያለሁና ውጣ ብሎሃል አለው። አንተ ማን ነህ አለው። እኔ መልአከ ብርሃን ቅዱስ ገብርኤል ነኝ አለው። ከዚህ በፊት የፍጡር ቃል ሰምቼ ተጎድቻለሁና ከእንግዲህ ወዲህ እሱ ካልነገረኝ አልወጣም አለ። የድምፅ ሳይሆን የፍሬ ነገር ነው ማለት ነው። ፍሬ ነገሩ ነው እና የድምፅ አይደለም። የያዕቆብና የኤሳው ደግሞ አይነ ስውር ስለሆነ ነው። ሰውየው አርጅቶ አይኑ ጠፍቷል እና በአይኑ የሚያውቃቸው ልጆቹ አታለሉት። ትንሹ የትልቁን ለመውሰድ ሲመጣ እኔ ኤሳው ነኝ ነው ያለው። በድምፅ ግን አውቆታል፣ ያሳደገው ነውና እና አሁንም የድምፅ ሳይሆን የፍሬ ነገር ነው ዋናው ማለት ነው። የድምፅም ቢሆን የእግዚአብሔር ድምፅና የሰይጣን ድምፅ የተለያዩ ናቸው። የእግዚአብሔር ድምፅ እኮ ከልቡና ነው የሚነሳ፣ ከውጭ አይደለም ይመጣ፣ ከልብ ነው የሚቀሰቅስ። የእውቀት ጉዳይ አይደለም፣ የአይን ጉዳይ እኮ ነው። የእውቀት ጉዳይ ሳይሆን የአይን ጉዳይ ነው። አይደለሁም ብትለኝ ምን አደርጋለሁ? አሁን ገብረ ማርያም ነኝ ስላልከኝ የተቀበልኩ። አይደለሁም ብትለኝ ምን አደርጋለሁ? ወይም ሌላ ሰው ውሸቱን እኮ ነው ቢለኝ ምን አደርጋለሁ? የእውቀት ጉዳይ ሳይሆን የመስማት የጆሮ ኃይል ነው። እያወቅሁት የሚጠፋኝ ሰው አለ ደግሞ አለ አይደለም። አንተ ማን ነህ እየጠየቀ የለ እና እንደገና እኔ እኮ ሌላ መሰልከኝ እኮ እላለሁ።